በላይ አርማጭሆ ወረዳ ሮቢት ከተማ ላይ ጥቃት መፈጸሙን ነዋሪዎች ተናገሩ። በደንቢ አካባቢ የሚንቀሳቀሰው ፋኖ የተባለ ጽንፈኛ ታጣቂ በብልጽግና ካድሬው ጋባዥነት ዛሬ ግንቦት 23 ቀን 2018 ዓ.ም ሳይታሰብ ወደ ሮቢት ከተማ በሁለት አቅጣጫ በመግባት ጥቃት ፈጽሞ መመለሱን የመረጃ ምንጮቻችን ተናግረዋል። ጥቃቱ ይፈጸማል ብሎ የጠበቀ ሰው አልነበረም የሚሉት የከተማዋ ነዋሪዎች ድርጊቱን ከተማ ውስጥ ተኩስ ሲከፈት ብቻ ነው ያወቅነው። ነገርየውን በኋላ ተኩሱ ከበረደ በኋላና ፋኖ ወጥቶ ከሄደ በኋላ ስናጠናው ጽንፈኛው ኃይል ከብልጽግና ካድሪው በተሰጠው አቅጣጫ መሰረት በበጋምጌና በፍርንክ በኩል አድርጎ ወደ ከተማዋ እንደገባ አረጋግጠናል ብለዋል። ፋኖ የተባለው በብልጽግና ተቋቁሞ ከመንግስት ወታደሮች ጋር በመተባበር የቅማንትን ህዝብ ያላንዳች ምህረት ሲጨፈጭፍ የነበረው ጽንፈኛ ወደ ከተማዋ ከሌሊቱ 10 ሰዓት ጀምሮ በመግባት ጥቃት ከከፈተ በኋላ እኛ የምናጠቃው መንግስትን እንጂ ህዝቡን አይደለም፣ የብሔር ጉዳይም ይዘን አልመጣንም፣ ህዝቡ ከየቤቱ እንዳይወጣ በማለት ሲሰብክ ተሰምቷል። በጥቃቱ ከ10 በላይ ሲቪሎችና ታጣቂዎች ተገድለዋል የሚሉን የከተማዋ ነዋሪዎች ፖሊስ ጣቢያው ሙሉ በሙሉ በእሳት መቃጠሉንና አንዲት የመንግስት ፓትሮልም አብራ በእሳት እንድትነድ መደረጓን ገልጸዋል። ጥቃቱ የተፈጸመው በጠዋቱ በመሆኑ ሰዎች ላይ የደረሰው ጉዳት በውል አይታወቅም ያሉን አንድ የመረጃ ምንጫችን የጸደይ ባንክ ዘበኛና የሮቢት ከተማ ፖሊስ አዛዥ መቶ አለቃ ገላጋይ እንዲሁም ሌሎች መገደላቸውን አውቃለሁ ብሏል። ከዚህ በተጨማሪ 3 የመንግስት ታጣቂዎች ለፋኖ እጅ ሰጥተው ከነትጥቃቸው በምርኮ መወሰዳቸውን ነዋሪዎች ተናግረዋል። ጥቃቱን ተከትሎ ከጎንደር ከተማ የተላከ የመከላከያ ሰራዊት ከቀኑ 8 ሰዓት አካባቢ ከተማዋ ላይ ገብቶ ህዝቡ ቃጠሎውን እንዲያጠፋ ሲያስገድድ እንደነበር የነገሩልን የመረጃ ምንጮቻችን በዘመነ ብልጽግና ያለው የመከላከያ ሰራዊት እንደ ድር ድንኳን ተካይ ሰው ከሞተና ንብረት ከወደመ በኋላ ደርሶ ከማጽናናት ያለፈ ተግባር የለውም ብሏል። ጥቃቱን አስመልክቶ ከወረዳውና ከዞኑ የብልጽግና ካድሬዎች ሰፈር እየወጡ ያሉ መረጃዎች ፋኖ ሮቢትን እንዲያጠቃ የተደራደሩትና ሁኔታውን ያመቻቹት የወረዳውና የማዕከላዊ ጎንደር ዞን አመራሮች በጋራ ነው። ዓላማቸውም በቀጠናው በሚካሄደው ምርጫ ብልጽግና እንደማይመረጥ ስላረጋገጡ ምርጫውን አደናቅፈው እንደለመዱት በጉልበት መግዛት ነው ሲል አረጋግጧል። በቅማንት ህዝብ ላይ አሁን ፋኖ ነኝ በሚል ራሱን የአማራ ነጻ አውጪ አድርጎ ከሚጠራው የአማራ ጽንፈኛ ኃይል ጋር በመተባበር ታሪክ የማይረሳው ጭፍጨፋ ሲፈጽም የከረመውና የቅማንት ጥያቄ አስተባባሪ ኮሚቴን በግፍ እስር ቤት ውስጥ አጉሮ የዝንጀሮ ፍርድ እያስፈረደ ያለው የብልጽግና ተላላኪ ካድሪ በቅማንት ህዝብ ዘንድ እንደማይመረጥ ካረጋገጠበት ጊዜ ጀምሮ ምርጫው በዚህ መንገድ እንዲደናቀፍ እየሰራ መሆኑን ጃኖ ቅማንት ሚዲያ ከቀናት በፊት መዘገቡ አይዘነጋም። ለአማራው ጽንፈኛ የብልጽግና ካድሪም ሆነ ለቅማንት ሆዳደር ባንዳ ካድሪ ዋና ጠላቱ የቅማንት ህዝብ እንጂ ፋኖ የተባለው ወቅት ወለድ የብልጽግና ግሪሳ አይደለም የሚሉት የቅማንት መብት ተሟጋቾች ቅማንቱ ከዛሬው የብልጽግና ካድሪና ፋኖ ጥምር ጥቃት ትልቅ ትምህርት በመውሰድ ራሱን በሚያዋጣ መንገድ ማዘጋጀት አለበት ሲሉ መክረዋል። በተያያዘ ዜና በላይ አርማጭሆ ወረዳ ጃኒፍ አንቀራ ቀጠና የብልጽግና ልቅሶ ደራሽ ታጣቂ ከማሩኪድ ታጣቂዎች ጋር ሲዋጋ ማርፈዱ የተሰማ ሲሆን በውጊያው ስለደረሰው ጉዳት የተባለ ነገር የለም። በሌላ ዜና ጽንፈኛው ፋኖ የተባለ የአማራ ታጣቂ በምዕራብ ጎንደር ዞን ሽንፋ አካባቢ በቀጠናው ከተሰማራው የመንግስት ታጣቂ ጋር ዛሬ ጠዋት ሲዋጋ ማርፈዱ ተሰምቷል። በጎንደር ዩኒቨርሲቲ ተማሪዎች ላይ በተወረወረ የእጅ ቦምብ በርካታ ተማሪዎች መጎዳታቸው ተሰማ። ትላንት ግንቦት 22 ቀን 2018 ዓ.ም በጎንደር ዩኒቨርሲቲ ሳይንስ አምባ ግቢ ተማሪዎች ላይ በተፈጸመ የቦምብ ጥቃት በርካታ ተማሪዎች መጎዳታቸውን የጃኖ ቅማንት ሚዲያ ምንጮች ገልጸዋል። ተማሪዎች በግቢው ባለው የዲኤስቲቪ መመልከቻ አዳራሽ ተሰብስበው የእግር ኳስ ጨዋታ እየተመለከቱ በነበሩበት ወቅት ከውጭ በተወረወረ የእጅ ቦምብ ፍንዳታ ነው ጥቃት የተፈጸመባቸው ያሉን የመረጃ ምንጮቻችን ድርጊቱን ማን እንደፈጸመው በውል አለማወቃቸውን ተናግረዋል። በጥቃቱ የተገደሉና የቆሰሉ ተማሪዎችን ቁጥር ለማወቅ የዩኒቨርሲቲው አመራርና የጸጥታ ኃይሉ መረጃ የመደበቅ ስራ እየሰሩ ስለሆነ አዳጋች ነው የሚሉት ምንጮቻችን 3 ተመራቂ ተማሪዎች በጥቃቱ ወዲያውኑ መሞታቸውን ገልጸዋል። በጥቃቱ ክፉኛ ጉዳት የደረሰባቸው በአዳራሹ ከፊት ለፊት ተቀምጠው የነበሩ ተማሪዎች መሆናቸውን የሚናገሩ አንዳንድ የግቢው ተማሪዎች
በርካታ ልጆች ከባድና ቀላል የመቁሰል አደጋ ገጥሟቸው ሕክምና እየተደረገላቸው ነው ብለዋል። በትላንት ምሽቱ የቦምብ ጥቃት በተፈጠረ ከባድ አለመረጋጋት አንዳንድ ተማሪዎች ዩኒቨርሲቲውን እየጣሉ መሄድ ጀምረዋል ተብሏል። የደረሰውን ጥቃት አስመልክቶ ለሕዝብና ለተማሪዎች እንዲሁም ለዩኒቨርሲቲው ማህበረሰብ ግልጽ መረጃና ማብራሪያ በመስጠት ፋንታ ጥቃቱን ለመደበቅ እየጣረ ያለው በማህበር ተደራጅቶ ዩኒቨርሲቲውን በአመራርነት ስም የሚቦጠቡጠው ቡድን መረጃውን ለማፈንና ለመደባበቅ ተግቶ እየሰራ መሆኑ ታውቋል። በጎንደር ዩኒቨርሲቲ ተማሪዎች በሚኖርበት ግቢና በአካባቢው በተናጠልም ሆነ በቡድን ጥቃት ሲደርስ የትላንትናው ምሽት ጥቃት የመጀመሪያ አይደለም ያሉን የመረጃ ምንጮቻችን ከዚህ በፊት አያሌ ጥቃቶች ተፈጽመዋል ሲሉ ገልጸዋል። ከ2 ወራት በፊት በዩኒቨርሲቲው ማራኪ ግቢ ውስጥ 3 መሳሪያ የታጠቁ ግለሰቦች የተማሪዎች ዶርሚቶሪ ድረስ ገብተው ጥቃት ፈጽመው መሄዳቸውን ምንጮቻችን ተናግረዋል። አንድ የዚህ ችግር ሰለባ ተማሪ ሲገልጽ ከ2 ወራት በፊት 3 መሳሪያ የታጠቁ እና ሻንጣ ያነገቱ ግለሰቦች በአጥሩ በኩል ባለው ጫካ አልፈው ወደ መኖሪያ ህንጻችን በመምጣት ያገኙትን ተማሪዎች እየደበደቡ ሞባይሎቻችን እየዘረፉ እያለ የተማሪዎች ፕሮክተር በአጋጣሚ ሲመጣ ወዲያውኑ ተኩሰው የፕሮክተሩን እግር በማቁሰል በመጡበት አኳኋን አምልጠዋል ብሏል። የተፈጠረውን ችግር ተከትሎ ዩኒቨርሲቲው ጥቃት ከደረሰበት ዳር ላይ ያለ ህንፃ የሚኖሩ ተማሪዎችን አስለቅቆ በሌሎች ህንፃዎች ተበታትነው እንዲጠለሉ ካደረገ በኋላ ታጣቂዎች የገቡበት አካባቢ እስከዛሬ በፌዴራል ፖሊስ እንዲጠበቅ መደረጉ ታውቋል። ዩኒቨርሲቲው በሽፍታ የተወሰዱትን የተማሪዎችን የእጅ ስልኮች ለማካካስ የሞባይል ስልኮችን ገዝቶ ለልጆች እንደሰጠ የገለጹልን የመረጃ ምንጮቻችን ይሄ ችግር እስከዛሬ በሚዲያ ተዘግቦ አያውቅም ብለዋል። በዩኒቨርሲቲው ተማሪዎች ላይ ከ2012 ዓ.ም ጀምሮ እንዲህ አይነት ጥቃቶች ለበርካታ ጊዜያት ቢፈጸሙም በዩኒቨርሲቲው አመራርና በብልጽግና መንግስት ለሚዲያ እንዳይሰሙ እንደተደረጉ የመረጃ ምንጮቻችን ገልጸዋል። የትላንት ምሽቱን ጥቃት በተመለከተ ዩኒቨርሲቲው ምንም ነገር ከማለት ተቆጥቧል ተብሏል። አንዳንድ የውስጥ መረጃ ምንጮቻችን እንደገለጹት ከሆነ የትላንት ምሽቱን የሽብር ጥቃት ተማሪዎች ላይ የፈጸመው በፋኖና በፋኖ አጋዥ የብልጽግና ካድሬዎች የሚደገፍ የሽብር ቡድን ሲሆን ዋና ዓላማውም ነገ የሚካሄደው ምርጫ ማደናቀፍ ነው። በጥቃቱ ላዩን ከመንግስት ውስጡን ደግሞ ከፋኖ ጋር የሚሰራው ጎንደር ከተማንና ዩኒቨርሲቲውን ጨምሮ በቁጥጥር ስር ያደረገው የፋርጣው የማፊያ ማህበር እጅ እንዳለበት በርካታዎች ያምናሉ። የህግ የበላይነትን ማስፈን የተሳነው የኦህዴዱ ብልጽግና ቡድን ችግሮቹን ሙሉ በሙሉ ደብቆ ጥሩ ናቸው የሚላቸውን ጉዳዮች ብቻ በሚዲያዎቹ እያስጮኸ ዓለምን ለማደናገር ቢጥርም የፈረሰችውንና በዘመነ መሳፍንት የውንብድና አሰራር እየተናጠች ያለችውን ምስኪን ሀገር አፍኖ መቀለዱ እየተረጋገጠ ይገኛል።